አንድ ሰው በእኩለ ሌሊት በአንድ ገደል አፋፍ ላይ ሆኖ ተስፋ በቆረጠ ድምፅ ድረሱልኝ ሲል እርዳታ እየጠየቀ ነው። ይህ ሰው ብቻውን አልነበረም፣ ሚስቱንም አላዳናትም፣ ገደል ገብታለች። በቶ የሐይቅ ዳርቻ የሚገኘው የኢንክላይን መንደር ሲበዛ አስደናቂ ነው። ይህን መንደር ከተመለከቱ በእርግጠኝነት በአእምሮ አንድ ነገር ይመጣል። በሀገር አሜሪካ እንደዚህ አይነት የመኖሪያ አካባቢ ስለመኖሩ ይጠራጥራሉ። ሐይቁ፣ ተራራው፣ ደኖቹ ሁሉም ታይተው አይጠገቡም። ታዲያ በዚህ አካባቢም የሚኖሩት ሰዎች ታይተው የማይጠገቡት ታዋቂ የፊልም ተዋናያንና አርቲስቶች ናቸው። ከእነዚህ ዝነኞች ውጭ ሌሎች ሰዎችን ከተመለከቱ እነሱ ታዋቂ ባለሀብቶች መሆን ይኖርባቸዋል። በዚህ አካባቢ ከሚኖሩ ሰዎች መካከል ፒተርና ባለቤቱ ሬኔት ይገኙበታል። በእርግጥ ፒተርና ሬኔት ዝነኛ አርቲስቶች አይደሉም። እነሱ ሀብት ሞልቶ የተረፏቸው ጥንዶች ናቸው። ፒተር የሀብት ምንጩ በካሊፎርኒያ ግዛት ታዋቂ ጠበቃ የነበሩት አባቱ ናቸው። እሱ በቤቱ ውስጥ ከዕድሜ ጠገብ ወይኖች ባለፈ ታሪካዊ ዘመን ተሻጋሪና ውድ ቅርሶችን ሰብስቧል። እነዚህ ውድ ንብረቶች እየገዛ መሰብሰብ ይወዳል። በዚህ ተግባሩም በጣም ይኮራል። ፒተር ከሰበሰበውና ከሚሸጠው ውድ ሀብትና ንብረት የበለጠ ውድ ነገሩ ሚስቱ ናት። ባለቤቱ ሬኔት በትግል ድህነትን ያሸነፈች ሴት ስትሆን ከትንሽ ፋርማሲ ተነስታ አሁን ላይ በሰከንዶች ሽርፍራፊ ብዙ ገንዘቦችን መቁጠር የቻለች ሴት ናት። ሬኔት ገንዘብ ስላገኘች ብቻ በአንድ ሙያ ሙጥኝ የምትል ሴት አይደለችም። ከዚህ ብዙ ገንዘብ ከምታፍስበት ቢዝነስ በድንገት ወጣች። ይህ ሥራ ለሷ አሰልች ሆኖባታል። ሙያዋን መቀየር ፈልጋለች። ለዘመናት ሥራው የነበረችውን ሥራ እርግፍ አድርጋ ለመተው የወሰነችው የቱሪስት አስጎብኝ ድርጅት ለመክፈት አስባ ነው። ሬኔት አሁን ትኩረቷ ሁሉ የምትመሰርተው አዲሱ የቱሪስት አስጎብኝ ድርጅቷ ላይ ነው። ይህ የሥራ መስክ ብዙ ሰዓታትን ከቤት ውጭ ማሳለፍን ይጠይቃል። የተለያዩ ተሞክሮችን፣ ልምዶችን ማጤንም አስፈላጊ ነው። ሬኔት የተለያዩ የቱሪስት መዳረሻ ስፍራዎችን ለመጎብኘት ተነሳች። የተሻለ ልምድ አገኝበታለሁ ብላ ከመረጠቻቸው ዋና ዋና የቱሪስት መዳረሻ ሀገራት መካከል ጣሊያን ቀዳሚዋ ናት። የሬኔት የዘር ሐረግም ከጣሊያን ይመዘዛል። አባትና እናቷ ጣሊያናውያን ናቸው። ጣሊያንኛም አቀላጥፋ ትናገራለች። ወደ ጣሊያን በማቅናት በዛ 6 ሳምንታትን አሳለፈች። ባለቤቷ ፒተር ግን ባለቤቱ ከቤት ረዥም ጊዜ መጥፋቷ አላስደሰተውም። ሬኔት የ6 ሳምንታት የጣሊያን ቆይታዋን አጠናቃ ወደ አሜሪካ ተመልሳለች። ሚስቱን ለመቀበል ፒተር ወደ አውሮፕላን ማረፊያ አቅንቷል። ሚስቱን በጣም የናፈቀ ይመስለው ፒተር ከሚስቱ ጋር እየተዝናና ፍቅር እያወሩ ጭር ባለው አካባቢ በመኪናቸው ውስጥ ለማሳለፍ ፕሮግራም ይዟል። ፒተርና ሬኔት አንድ የተራራማ ስፍራ ላይ ሆነው የከተማዋን መብራት ከርቀት እየተመለከቱ በመኪናቸው ውስጥ ተቀምጠዋል። ከተወሰነ ቆይታ በኋላ ወደ ቤታቸው ለመሄድ ጉዞ ጀመሩም። እነዚህ ጥንዶች በሰላም ቤታቸው መድረስ አልቻሉም። በድንገት መኪናው ከቁጥጥር ውጭ ሆነም። እናም 32 ሜትር አካባቢ ቁልቁል ተወርውሮ ገደል ውስጥ ወደቀም። ፒተር ከዚህ ዘግናኝ አደጋ በሕይወት ሲተርፍ ባለቤቱ ሬኔት አይሞቷ አሟሟት ሞተች። ከራስ ቅሏ እስከ እግር ጥፍሯ ድረስ የሚገኙ አጥንቶች በሙሉ እምሽክ ድቅቅ ብለው ተገኙ። ብዙዎችን ያስገረማቸው አደጋው አልነበረም። ሁሉም የተደነቁት በፒተር መትረፍ፣ በሕይወት መገኘት ነው። አስክሬኑን ለማንሳትና የአደጋውን መንስኤ ለማጣራት ባለሙያዎች አሁን በስፍራው ተገኝተዋል። መርማሪዎች የአደጋውን መንስኤ በትክክል ለመለየት መኪና የተጓዘበትን የአስፋልት መንገድ በማጉያ መነጽር ጭምር ልቅም አድርገው ለማየት ሞከሩም። እዚህ አስፋልት ላይ አንድም ነገር የለም። የወደቀ ቡለን፣ የፈሰሰ ዘይትና ነዳጅ፣ ከተሽከርካሪው ውሃ እንኳ ጠብ አላለም። መጀመሪያ አካባቢ መርማሪዎች እንደዚህ አይነት አደጋ ሊደርስ የቻለው ከተፈቀደ ፍጥነት በላይ ማሽከርከር ሊሆን ይችላል የሚል እምነት ነበራቸው። ነገር ግን ከዚህ እምነታቸው ጋር አብሮ እንዳይቆዩ ያደረጋቸው የፒተር በሕይወት መትረፍ ነበር።
መኪናው ከቁጥጥር ውጭ በሆነ ፍጥነት ላይ ቢሆን ኖሮ ፒተር በፍጹም ሊተርፍ አይችልም። ፒተር ከሰዓታት በኋላ አደጋው ወደ ተፈጠረበት ስፍራ ሲመጣ ለተመለከተው የኳስ ሜዳ ላይ ከተቃራኒ ቡድን ጋር ተጋጭቶ ጉዳት ያጋጠመው እንጂ ከሚያሽከረክረው መኪና አደጋ የተረፈ አይመስልም። በፒተር ሰውነት ላይ ጥቂት ጭረቶች ብቻ ይገኛሉ። ፖሊስ ያደጋውን መንስኤ ማወቅ አለበትና ፍንጭ ማፈላለጉን ተያያዘው። አስፓልቱ ላይ ምንም አይነት ፍንጭ የለም። የመንገድ አጥር ላይ ግን ፍንጭ ሊኖር ይችላል። የመንገዱ የብረት አጥር በቡለን የታሰረ ነው። እዚህ ብረት ላይ ያሉ ቡለኖች ግን ቀድሞ የተፈቱ ይመስላሉ። እነዚህም ቡለኖች ማን ፈታቸው? ፖሊስ የዚህን አደጋ መንስኤ ለማወቅ ርብርብ እያደረገ ነው። ፒተር በፖሊስ የምርመራ ክፍል ተጠርቶ ቃሉን ሰጠም። በወቅቱ የነበረበት ፍጥነት ከዚህ ግባ የሚባል አልነበረም። በሰዓት 25 ኪሎ ሜትር አካባቢ እንደሆነ ተናገረም። ፖሊስ ፒተርን ተጠራጥሮታልና ከባለቤቱ ጋር ስለነበረው ግንኙነት ለማጥናት ወሰነም። ፖሊስ የጥንዶችን የቅርብ ሰዎች ማነጋገርም ችሏል። ከውጭ ሲታይ መልካም የሚመስለው ትዳር ውስጡ ለቄስ እንዲሉ ከተዘጋው በር ጀርባ ትዳሩ ምስቅልቅሉ ይወጣ ነበር። በፖሊስ ምርመራ ሁለት ነገሮች ተገኝተዋል። ቀዳሚው ጥንዶች በልጅ ላይ የነበራቸው አቋም መለያየት ነው። ፒተር ልጅ መውለድ ይፈልጋል፣ ሬኔት ደግሞ ልጅ መውለድ አትፈልግም። ሁለተኛው ጉዳይ ደግሞ ባል ፒተር ሚስቱ የቤት እመቤት እንድትሆን ይፈልጋል። ሚስት ደግሞ አስጎብኝ ድርጅት ለመክፈትና ተሞክሮ ለመቅሰም አይደለም በየቀኑ ቤት መዋል ይቅርና ለሳምንታት እንኳ በቤቷ ላትገኝ ትችላለች። ፒተር ከፖሊስ ጋር በነበረው ቃለ ምልልስ ብዙ ጊዜ ብቻውን በቤት ውስጥ እንደሚያሳልፍና ልጅ ባለመኖሩ ሚስቱን ባጠገቧ ለመገኘቷ የብቸኝነት ስሜት ይፈታተነው እንደነበር ተናግሯል። ብቸኝነቱን ለመርሳት ይሁን አመል ሆኖበት ከተለያዩ ሴቶች ጋር ይማግጥ እንደነበርም መረጃዎች ይጠቁማሉ። ከዚህ ባለፈ ፒተር ሚስቱን ለመግደል ያነሳሳው ምክንያት ካለ በሚል ምርመራው ተጠናክሮ ቀጥሏል። ለዚህም አንድ በቂ ምክንያት ተገኝቷል። ፒተር ሚስቱ ከሞተች ይበልጥ ሀብታም ይሆናል። ሬኔት ከሞተች ፒተር ከሕይወት ኢንሹራንስ ካሳ ለጎስ ያለ ገንዘብ ከማግኘቱ ባለፈ የሚስቱ ወላጆች በጣም ሀብታም ስለነበሩ የእነሱ ውርስ ለሬኔት የተሰጠ ነው። እሷ ከሞተች ደግሞ ይህ ሀብት ከፒተር ውጭ ለማንም ሊሰጥ አይችልም። ፒተር ከሚስቱ ጋር ቢፋታ ምንም አይነት ገንዘብ ማግኘት አይችልም። ሚስቱ በሕይወት ከምትኖር ይልቅ ስትሞት ሀብታም ታደርገዋለች። መርማሪዎች በአንድ ነገር እርግጠኛ ናቸው። ቀደም ብለን በጠቀስናቸው ምክንያቶች ሚስቱ እንድትሞት ይፈልጋል። ነገር ግን መርማሪዎች በአንድ ነገር ተገርመዋል፣ ተደንቀዋል። ሚስቱን መግደል ከፈለገ ብዙ ቀላል መንገዶች እያሉ ራሱን አደጋ ላይ ጥሎ ሚስቱን ለመግደል መሞከሩም። በገደል አፋፍ ላይ ራሱን አደጋ ላይ ጥሎ ሰውን ለመግደል መሞከር ከባድ ቁማር ነው። ፖሊስ ይህንን ሰው ለመክሰስ ብዙ ጥረቶችን፣ ብዙ ሙከራዎችን አድርጓል። ብዙ አጠራጣሪ ነገሮችም ተገኝተዋል። ፒተር እንዲጠረጠር ካደረጉ ማስረጃዎች መካከል ኮፍያው መሃል አስፓልት ላይ ወድቆ መገኘቱ አንዱ ነው። እንደ ፒተር የእምነት ክህደት ቃል ከሆነ ኮፍያው መገኘት የነበረበት በገደሉ አፋፍ በአንድ ቁጥቋጦ ስር ነበር። ሌላው አጠራጣሪ ነገር ደግሞ በመኪናው ላይ ተጭነው የነበሩ ሁለት የነዳጅ መያዣ ጀሪካኖች መገኘታቸው ነው። መርማሪዎች ይናገራሉ። እነዚህ ጀሪካኖች ነዳጅ ይዘው ነበር። ጀሪካኖቹ ደግሞ ክዳናቸው ተነስቷል። ፒተር መኪናው ሲገለበጥ በእሳት እንዲጋይ ፈልጎ ነበር። ከዛም በፍንዳታው ምክንያት አንድም ማስረጃ እንዳይገኝ ማለት ነው። የፎረንሲክ ባለሙያዎችም ብዙ ማስረጃዎችን መርምረዋል። አደጋው በተከሰተበት ዕለት ፒተር ለብሶት የነበረው ልብስና የተጫማው ጫማ ትኩረትን ስበዋል። የፒተር ጫማ ላይ የተገኘው አቧራ መኪናው የወደቀበት ስፍራ ላይ ካለው አቧራ ጋር ይመሳሰላል። ስለዚህ ከአደጋው በፊት ወርዶ ቦታውን ቼክ አድርጓል ማለት ነው። በመኪናው ላይ የተደረገው ምርመራም ውጤቱ አስገራሚ ነው። መኪናው ምንም አይነት ችግር አልነበረበትም። ከለህ አስጨራሽ ምርመራ ከ2 ዓመት በኋላም ፒተር በሚስቱ ግድያ ተጠርጥሮ በቁጥጥር ስር እንዲውል ተደረገም። መርማሪዎች በምርመራ ውጤታቸው መሰረት በዛ ምሽት የነበረውን ሂደት እንዲህ ያስቃኙናል። ፒተር በምሽቱ ሚስቱን ለመቀበል ወደ አየር ማረፊያ ከማቅናቱ በፊት ራሱን ከአደጋ ለመከላከል ጠንካራና ወፍራም ልብስ ለብሶ ነበር የወጣው። ይህንን አለባበስ ሲመለከቱ ሰውየው ራሱን ከብርድ ለመከላከል ነው ብለው ሊያስቡ ይችላሉ።
ነገር ግን ራስን ከአደጋ መከላከል ነበር። ከመኪናው ዘሎ ሲወርድ አደጋ እንዳያጋጥመው ዝግጁ ነበር። መኪናው ላይ 2 ነዳጅ የተሞሉ ጀሪካኖችን ጫነ። ክዳናቸውንም ከፈተም። ከዛም ሚስቱን ከአየር ማረፊያ ይዟት ወጣም። መኪናውን አንድ ቦታ ላይ አቁሞ ትዳራችን እንዲቀጥል በእነዚህ ሐሳቦች ተስማሚያለሽ አትስማሚም ሲል ቅድመ ሁኔታዎችን ጽፎ ሰጣት። ሬኒት በባሏ አምባገነንነት ራስ ወዳድነት በጣም ተበሳጭታ ምላሽ ሰጠችው። በምላሿ ፒተር ከመጠን በላይ ተበሳጨም። ፒተር ሚስቱን ወደዚህ የገደል አፋፍ ይዟት ሲመጣ 2 ምርጫዎችን ይዞ ነበር። በሚያቀርበው ሐሳብ ሚስቱ ከተስማማች ወደ ቤታቸው አብረው ሊመለሱ፣ ካልተስማማች ግን ሊገድላት። እሷ በሐሳቡ አልተስማማችም። ብዙዎች በፒተር ድርጊት ተገርመዋል። ራሱን አደጋ ላይ ጥሎ ከወንጀሉ ለማምለጥ ሲል በከፈለው መስዋዕትነት ራሱን የማጣት ዕድሉ ሰፊ ነበርና። መርማሪዎች ይናገራሉ። ሬኒት በመጨረሻዋ ሰከንድ ሰሚ በሌለበት የጮኸች ባሏ ቀበቶን ፈቶ ሲዘል እሷ ወደ ገደሉ ከነመኪናዋ ቁልቁል ስትምዘገዘግ ምን አስባ ይሆን? በዛሽ ቅጽበት ምን ተሰምቷት ይሆን ሲሉም ፒተር ሚስቱን በዚህ መልክ ገደል ከከተታት በኋላ ቀስ ብሎ ወደ ገደሉ ጫፍ በመሄድ ድረሱልኝ ሲል ወደ 911 ደወለም። ፒተር ሚስቱ በአሰቃቂ ሁኔታ ከተገደለች ከ3 ዓመት በኋላ ፍርድ ቤት ቀረበም። በተከሰሰበት ወንጀል ጥፋተኛ ሆኖ በመገኘቱ በዕድሜ ልክ እስራት እንዲቀጣ ተወሰነም። ስግብግብ ሰዎች ከተሰጣቸው በላይ ሲመኙ የተሰጣቸውንም ያጡታል። ሰላም።